257 ቀን ሆኖናል በጌታ ጸጋ የእግዚአብሔርን ቃል መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ እያነበብን እየተጓዝን ያለነው። ዛሬ የምናነበው ክፍል ደግሞ ትንቢተ ሕዝቅኤል ከምዕራፍ 28 ጀምሮ እስከ 30 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሕዝቅኤል ምዕራፍ 28 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የጢሮስን ገዢ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ልብ ኮርቷል፣ አንተም እኔ አምላክ ነኝ በእግዚአብሔር ወንበር በባህር መካከል ተቀምጫለሁ ብለሃል። ነገር ግን ልብህን እንደ እግዚአብሔር ልብ ብታደርግም አንተ ሰው ነህ እንጂ አምላክ አይደለህም። እነሆ ከዳንኤል ይልቅ ጥበበኛ ነህ፣ ምስጢርም ሁሉ ከአንተ የተሸሸገ አይደለም። በጥበብህና በማስተዋልህ ብልጥግናን ለራስህ አግኝተሃል፣ ወርቅና ብርም በግምጃ ቤትህ ውስጥ ሰብስበሃል። በታላቅ ጥበብና በንግድህ ብልጥግናህን አብዝተሃል፣ በብልጥግናህም ልብህ ቆርቷል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ ልብህን እንደ እግዚአብሔር ልብ አድርገሃልና ስለዚህ እነሆ የሌላ አገር ሰዎችን የአሕዛብን ጨካኞች አመጣብሃለሁ። ሰይፋቸውንም በጥበብህ ውበት ላይ ይመዛሉ፣ ክብርህንም ያረክሳሉ፣ ወደ ጉድጓድም ያወርዱሃል። ተገድለው እንደሞቱ በባህር ውስጥ ትሞታለህ። በእውኑ በገዳይህ ፊት እኔ አምላክ ነኝ ትላለህን? ነገር ግን በገዳይህ እጅ ሰው ነህ እንጂ አምላክ አይደለህም። በእንግዶች እጅ ያልተገረዙትን ሰዎች ሞት ትሞታለህ። እኔ ተናግሬያለሁና ይላል እግዚአብሔር። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሞሽተህ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ውበትህም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበርክ። የከበረ እንቁስ ሁሉ ሰርዲዮን፣ ጦፓዚዮን፣ አልማዝ፣ ቢረሌ፣ መረግድ፣ ያስጲድ፣ ሰምጴር፣ በሉር የሚያብረቀርቅ እንቁ ወርቅ ልብስህ ነበረ። የከበሮህና የእምቢልታ ስራ በአንተ ዘንድ ነበረ። በተፈጠርክበት ቀን ተዘጋጅተው ነበረ። አንተ ልትጋርድ የተቀባ ኪሩብ ነበርክ። በተቀደሰው በእግዚአብሔር ተራራ ላይ አኖርኩህ። በእሳት ድንጋዮች መካከል ተመላለስክ። ከተፈጠርክበት ቀን ጀምረ በደል እስኪገኝብህ ድረስ በመንገድ ፍጹም ነበርክ። በንግድህም ብዛት ግፍ በውስጥ ተሞላ፣ ኃጢአትንም ሰራ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልኩህ። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋሁህ። በውበት ምክንያት ልብህ ኮርቷል። ከክብርህ የተነሳ ጥበብህን አረከስክ። በምድር ላይ ጣልሁህ፣ ያዩህም ዘንድ በነገስታት ፊት ሰጠውህ። በበደልህ ብዛት በንግድህም ኃጢአት መቅደስህን አረከስክ። ስለዚህ እሳትን ከውስጥህ አውጥቻለሁ፣ እርሷን በልተሃለች። በሚያየውም ሁሉ ፊት በምድር ላይ አመድ አድርጌሃለሁ። በአሕዛብም ውስጥ የሚያውቁ ሁሉ ይደነቁብሃል። አንተም ለድንጋጤ ሆነሃል፣ እስከ ዘላለምም አትገኝም። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን ወደ ሲዶና አቅንተህ ትንቢት ተናገርባት፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ ሲዶና ሆይ እነሆ በአንቺ ላይ ነኝ፣ በውስጥሽም እከብራለሁ። ፍርድንም ባደረግኩ ጊዜ በተቀደስኩባትም ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። ቸነፈርንም በእርሷ ላይ ደምንም በጎዳናዋ እሰዳለሁ። ከዙሪያዋ በላይዋ ባለ ሰይፍ የተወጉ በመካከሏ ይወድቃሉ። እኔም እግዚአብሔር እንደሆንኩ ያውቃሉ። ከእንግዲህም ወዲያ ለእስራኤል ቤት የሚወጋ እሾህ በዙሪያቸውም ካሉ ከናቋቸው ሁሉ የሚያቆስል ቁርንችት አይሆንም። እኔም ጌታ እግዚአብሔር እንደሆንኩ ያውቃሉ። ጌታ እግዚአብሔር እንዲህ ይላል፣ የእስራኤልን ቤት ከበተንኩባቸው አሕዛብ ዘንድ በሰበሰብኩ ጊዜ በአሕዛብ ፊት በተቀደስኩባቸው ጊዜ ለባሪያዬ ለያዕቆብ በሰጠኋት ምድራቸው ይቀመጣሉ፣ ተዘልለውም ይቀመጡባታል። ቤቶችንም ይሰራሉ፣ ወይኑንም ይተክላሉ። በዙሪያቸውም ባሉ በሚንቋቸው ሁሉ ላይ ፍርድን ባደረግኩ ጊዜ ተዘልለው ይቀመጣሉ። እኔም እግዚአብሔር አምላካቸው እንደሆንኩ ያውቃሉ። ትንቢተ ሕዝቅኤል ምዕራፍ 29 በ10ኛው ዓመት በ10ኛው ወር ከወሩም በ12ኛው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን በግብፅ ንጉሥ በፈርዖን ላይ አድርግ፣ በእርሱና በግብፅ ላይ ሁሉ ትንቢት ተናገር፣ እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ በወንዞች መካከል የምትተኛና ወንዙ የኔ ነው ለራሴም ሰርቼዋለሁ የምትል ታላቅ አዞ የግብፅ ንጉሥ ፈርዖን ሆይ እነሆ በአንተ ላይ ነኝ። በመንጋጋህ መቃጠን አገባብሃለሁ። የወንዞችህንም አሶች ወደ ቅርፊትህ አጣብቃለሁ። ከወንዞችህም መካከል አወጣሃለሁ። የወንዞችህም አሶች ሁሉ ወደ ቅርፊትህ ይጣበቃሉ። አንተንና የወንዞችህን አሶች ሁሉ ወደ ምድረ በዳ እጥላለሁ። በምድርም ላይ ትወድቃለህ እንጂ አትከማችም፣ አትሰበሰብም። መብልም አድርጌ ለምድር አራዊትና ለሰማይ ወፎች ሰጥቻለሁ። በግብፅም የሚኖሩ ሁሉ ለእስራኤል ቤት የሸንበቆ በትር ሆነዋልና እኔ እግዚአብሔር እንደሆንኩ ያውቃሉ። በእጅ በያዙ ጊዜ ተሰበርክ፣ ጫንቃቸውንም ሁሉ አቆሰልክ። በተደገፉ ጊዜ ተሰበርክ፣ ወገባቸውንም ሁሉ አንቀጠቀጥክ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ ሰይፍ አመጣብሃለሁ፣ ሰውንና እንስሳንም ከአንተ ዘንድ አጠፋለሁ። የግብፅንም ምድር ባድማና ውድማ ትሆናለች። እኔም እግዚአብሔር እንደሆንኩ ያውቃሉ። አንተ ወንዙ የኔ ነው የሰራውትም እኔ ነኝ ብለሃልና ስለዚህ እነሆ ባንተና በወንዞችህ ላይ ነኝ። የግብፅንም ምድር ከሚግዶል ጀምሮ እስከ ሴዌንና እስከ ኢትዮጵያ ዳርቻ ድረስ ውድማና ባድማ አደርጋታለሁ። የሰው እግር አያልፍባትም፣ የእንስሳም ኮቴ አያልፍባትም። እስከ 40 ዓመትም ድረስ ማንም አይኖርባትም። ባድማ በሆኑ ምድሮች መካከል የግብፅን ምድር ባድማ አደርጋታለሁ። በፈረሱትም ከተሞች መካከል ከተሞቿ 40 ዓመት ፈርሰው ይቀመጣሉ።
ግብፃውያንም ወደ አህዛብ በተናቸዋለሁ በአገሮችም እዘራቸዋለሁ። ጌታ እግዚአብሔር እንዲህ ይላል ከ40 ዓመት በኋላ ግብፃውያንን ከተበተኑባቸው አህዛብ ዘንድ ሰበስባለሁ የግብፅን ምርኮ እመልሳለሁ ወደ ተወለዱባት ምድር ወደ ጳጥሮስ እመልሳቸዋለሁ በዚያም የተዋረደች መንግስት ይሆናሉ ከሌሎችም መንግስታት ሁሉ ይልቅ የተዋረደች ትሆናለች ከእንግዲህ ወዲህ በአህዛብ ላይ ከፍ አትልም በአህዛብም ላይ እንዳይገዙ አሳንሳቸዋለሁ የእስራኤል ቤት እነርሱን በተከተሉ ጊዜ እርሷ በደልን ታሳስባለች ከእንግዲህም ወዲያ መታመኛ አትሆንላቸውም እኔ ጌታ እግዚአብሔር እንደሆንኩ ያውቃሉ እንዲህም ሆነ በ27ኛው ዓመት በመጀመሪያው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ የሰው ልጅ ሆይ የባቢሎን ንጉስ ናቡከደነጾር ሰራዊቱን በጢሮስ ላይ ጽኑ አገልግሎት አስገለገለ ራስ ሁሉ የተላጨ ጫንቃም ሁሉ የተላጠ ሆኗል ነገር ግን በበላያ ስላገለገለው አገልግሎት እርሱና ሰራዊቱ ደመወዝ ከጢሮስ አልተቀበሉም ስለዚህ ጌታ እግዚአብሔር እንዲህ ይላል እነሆ የግብፅን ምድር ለባቢሎን ንጉስ ለናቡከደነጾር ሰጠዋለሁ ብዛቷንም ይወስዳል ምርኮዋንም ይማርካል ብዝበዛዋንም ይበዘብዛል ይህም ለሰራዊቱ ደመወዝ ይሆናል ስለ እኔ ሰርተዋልና ስለ አገልግሎቱ ደመወዝ የግብፅን ምድር ሰጥቻለሁ ይላል ጌታ እግዚአብሔር በዚያ ቀን ለእስራኤል ቤት ቀንድን አበቅላለሁ በመካከላቸው ለአንተ የተከፈተ አፍን እሰጣለሁ እኔም እግዚአብሔር እንደሆንኩ ያውቃሉ ትንቢተ ሕዝቅኤል ምዕራፍ 30 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ የሰው ልጅ ሆይ ትንቢት ተናገር እንዲህም በል ጌታ እግዚአብሔር እንዲህ ይላል ዋይ በሉ ለቀኑ ወዮ ቀኑ ቅርብ ነው የእግዚአብሔር ቀን ቅርብ ነው የደመና ቀን የአህዛብ ጊዜ ይሆናል ሰይፍ በግብፅ ላይ ይመጣል ሁከትም በኢትዮጵያ ላይ ይሆናል የተገደሉትም በግብፅ ውስጥ ይወድቃሉ ብዛቷንም ይወስዳሉ መሰረቷም ይፈርሳል ኢትዮጵያና ፉጥ ሉድም የተደበላለቀም ህዝብ ሁሉ ኩብም ቃል ኪዳንንም የገባቸው ምድር ልጆች ከእነርሱ ጋር በሰይፍ ይወድቃሉ እግዚአብሔር እንዲህ ይላል ግብፅን የሚደግፉ ይወድቃሉ የኃይሏም ትዕቢት ይወርዳል ከሚግዶል ጀምሮ እስከ ሴዌኔ ድረስ በእርሷ ውስጥ በሰይፍ ይወድቃሉ ይላል ጌታ እግዚአብሔር ባድማም በሆኑ አገሮች መካከል ባድማ ይሆናሉ ከተሞቿም በፈረሱ ከተሞች መካከል ይሆናሉ እሳትንም ከግብፅ ባነደድኩ ጊዜ ረዳቶቿም ሁሉ በተሰበሩ ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ በዚያን ቀን መልእክተኞች ተዘልለው የሚኖሩትን ኢትዮጵያውያንን ለማስፈራራት ከፊቴ በመርከብ ይወጣሉ እንደ ግብፅም ቀን ሁከት ይሆንባቸዋል እነሆ ይመጣልና ጌታ እግዚአብሔር እንዲህ ይላል የግብፅን ብዛት በባቢሎን ንጉስ በናቡከደነጾር እጅ እሽራለሁ እርሱና የአህዛብ ጨካኞች ህዝቡ ምድሪቱን ለማጥፋት ይመጣሉ ሰይፋቸውንም በግብፅ ላይ ይመዛሉ ምድሪቱንም በተገደሉት ይሞላሉ ወንዞችንም ምድረ በዳ አደርጋለሁ ምድሪቱንም በክፉ ሰዎች እጅ እሸጣለሁ ምድሪቱንና ሙላዋን በእንግዶች እጅ ባድማ አደርጋለሁ እኔ እግዚአብሔር ተናግሬያለሁ ጌታ እግዚአብሔር እንዲህ ይላል ጣዖቶቹን አጠፋለሁ ምስሎቹንም ከሜምፎስ እሽራለሁ ከእንግዲህ ወዲያ በግብፅ ምድር አለቃ አይሆንም በግብፅ ምድር ላይ ፍርሃትን አደርጋለሁ ጳጥሮስንም አፈርሳለሁ በጣኔዎስም እሳትን አነዳለሁ በኖ ላይም ፍርድን አደርጋለሁ በግብፅም ምሽግ በሲን ላይ ማዕቴን አፈሳለሁ የኖንም ብዛት አጠፋለሁ በግብፅም እሳትን አነዳለሁ ሲንም ትጨነቃለች ኖም ትሰበራለች በሜምፎስም በየቀኑ ጠላቶች ይሆንባታል የሄሊዮቱ ከተማና የቡባብስቱም ጉልማሶች በሰይፍ ይወድቃሉ ሴቶችም ይማረካሉ የግብፅን ቀንበር በዚያ በሰበርኩ ጊዜ በጣፍናስ ቀኑ ይጨልማል የኃይሏም ትዕቢት ይጠፋባታል ደመናም ይጋርዳታል ሴቶች ልጆቿም ይማረካሉ እንዲሁ በግብፅ ላይ ፍርድን አደርጋለሁ እኔም እግዚአብሔር እንደሆንኩ ያውቃሉ እንዲህም ሆነ በ11ኛው ዓመት በመጀመሪያው ወር ከወሩም በ7ኛው ቀን የእግዚአብሔር ቃል ወደኔ እንዲህ ሲል መጣ የሰው ልጅ ሆይ የግብፅን ንጉስ የፈርዖንን ክንድ ሰብሬያለሁ እነሆም በጨርቅ በመጠቅለል ይፈወስ ዘንድ ሰይፉንም ለመያዝ እንዲበረታ አልታሰረም ስለዚህ ጌታ እግዚአብሔር እንዲህ ይላል እነሆ እኔ በግብፅ ንጉስ በፈርዖን ላይ ነኝ የጸናችውን የተሰበረችውን ክንዱን እሰብራለሁ ሰይፉንም ከእጁ አስረግፈዋለሁ ግብፃውያንንም ወደ አሕዛብ በትናለሁ ወደ አገሮችም እዘራቸዋለሁ የባቢሎንም ንጉስ ክንድ አበረታለሁ ሰይፌንም በእጁ እሰጣለሁ የፈርዖንን ክንድ ግን እሰብራለሁ ተወግቶም በሚሞተው እንጉርጉሮ በፊቱ ያንጎራጉራል የባቢሎንም ንጉስ ክንድ አጸናለሁ የፈርዖንም ክንድ ይወድቃል ሰይፌንም በባቢሎን ንጉስ እጅ በሰጠው ጊዜ እርሱም በግብፅ ምድር ላይ በዘረጋው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ ግብፃውያንንም ወደ አሕዛብ በትናለሁ ወደ አገሮችም እዘራቸዋለሁ እኔም እግዚአብሔር እንደሆንኩ ያውቃሉ ይላል ማታ 3 ሰዓት ላይ መጣችሁ ከኛ ጋር አሁን የተነበበውን ክፍል እንድታጠኑ ጋብዛችኋለሁ ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት አብረን እናጠናለን ጸጋ ይብዛላችሁ